ደግሞ ባለም አቀፍ ደረጃ ተወዳዳሪና የእሳት አደጋውን ለመቆጣጠር አብዚያ በለው ነገር የተሻለ ማድረግ ኢትዮጵያ ቴሌቪዥን ነው። ሰላም እንደምን ቆያችሁ የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው ዜና ኢትዮጵያ በሁለተኛው ምዕራፍ ተመልሷል በሁለተኛው ምዕራፍ ቆይታችን የአጀንዳ ጉዳይን አካተን ከሀገር አቀፍም ከዓለም አቀፍም ያገኘናቸውን ሁነቶችን ማካተን ሰፊ ጉዳዮችን እየዳሰስን በዜና ኢትዮጵያ በያላችሁበት ቆይታ እናደርጋለን አብራችሁን ስለምትሆኑ አስቀድመን እጅግ አድርገን እናመሰግናለን የሰዓቱን አበይት ጉዳዮቻችንን እንጠቁማችሁ የአፍሪካውያን የጋራ መገለጫ ሴቶች የህዝቦች አንድነትና መግባባትን የሚያጎለብቱ ናቸው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ የተሟላ ሰላም እንዲሰፍን ታጥቀው የሚንቀሳቀሱ ቡድኖች ወደ ሰላም አማራጭ እንዲመጡ ህዝባዊ ግፊት ማድረግ እንደሚገባ የተለያዩ አካባቢ ነዋሪዎች ተናገሩ የኢትዮጵያ ካፒታል ገበያ ባለስልጣን ለ5 አዳዲስ የካፒታል ገበያ አገልግሎት ሰጪዎች ፈቃድ ሰጠ ከውጪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከዩክሬን ጋር የማዕድንና የተፈጥሮ ሀብት ስምምነት እንደምትፈራረም አስታወቁ በስፖርት ዘገባችን ዚምባብዌዊቷ ክሪስቲ ኮቨንትሪ የዓለም አቀፉ የኦሎምፒክ ኮሚቴ ፕሬዝዳንት በመሆን የመጀመሪያዋ አፍሪካዊ ሴት ሆኑ ዜና ኢትዮጵያን እየተከታተላችሁ ቆይታ እንድታደርጉ እንጋብዛለን መታሰቢያ ደረጃና ማህሌት ታደለ ዜና ኢትዮጵያን እንመራለን በቀጥታ ስርጭት በተለያዩ አካባቢዎች ባልደረቦቻችን ተገኝተዋል ከዛ ተጨማሪ መረጃ የሚያጋሩን እንግዳም እዚህ ስቱዲዮአችን ጋብዘናል ቀደም ሲል ስናነሳ የነበረው የምስራቅ አፍሪካ የጥበባትና ባህል ፌስቲቫል ሁለተኛ ቀኑን ይዟል መካሄድ ከጀመረ በዚህ በአዲስ አበባ አባዲ ወይናይ ይህንን ሁነት እየተከታተለ ይገኛል ከስፍራው ወደ በኋላ ላይ ተጨማሪ መረጃዎችን የሚሰጠን ይሆናል መቅደስ እንዳለም በተመሳሳይ በቀጥታ መስመራችን ላይ ናት የምትገኘው ለ5 የካፒታል ገበያ አገልግሎት ሰጪዎች ፈቃድ ተሰጥቷል ይህንን ሁነት ተከታትላለች መረጃውንም ታደርሰናለች ከዛ ባለፈ በአጀንዳ ጉዳያችን መረጃ የሚሰጡን እንግዳ ጋብዘናል ፕሮፌሰር አድማሱ ገበየው የመግባባት ዲሞክራሲ ተመራማሪ እንዲሁም ደግሞ በአዲስ አበባ ዩኒቨርሲቲ መምህር ናቸው የሀገራዊ ምክክር ኮሚሽኑም አማካሪ ሆነው ያገለገሉ ይገኛሉ ከሳቸው ጋር ተጨማሪ መረጃዎችን እየተጋራን ቆይታ እናደርጋለን አብራችሁን ሁኑ ዜና ኢትዮጵያ ከናንተ ጋር ይቀጥላል አብራችሁን ሁኑ ህዳሴ ላይ ብዙ መከራ ታይቷል ቢበዛ በሚቀጥሉት 6 ወራት በጋራ ሪቫን እንቆርጣለን ህዳሴ ሲሞላ 1 ሊትር ውሃ እንኳን ከአስዋን ዳም አይጎልም ነበር ያልኳቸው አሁን ህዳሴ 100% ሞልቷል አስዋን ዳምም 100% ሙሉ ነው ቃሉ ተፈጽሟል የተካደ ነገር የለም ማለት ነው ህዳሴ የአፍሪካ ኩራት ነው ህዳሴ ለመላው አፍሪካ መቻለን ያሳየንበት ነው ህዳሴ ስህተትን ያረምንበት ነው ህዳሴ በውስጣችን ያለው ውድቀት ጨክነን ወስነን ያረምንበት ነው
ወደ ቀዳሚው ዘገባችን እናልፋለን። የአፍሪካውያን የጋራ መገለጫ እሴቶች የህዝቦችን አንድነትና መግባባትን የሚያጎለብቱ ናቸው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። በአዲስ አበባ እየተካሄደ የሚገኘው የምስራቅ አፍሪካ ሀገራት የጥበባትና ባህል ፌስቲቫል የባህል ዲፕሎማሲና ቀጠናዊ ትስስር እንዲያድግ የሚያግዝ ስለመሆኑም ጠቁመዋል። አሸናፊ እንዳለ ዝርዝር አለው። በባህልና ስፖርት ሚኒስቴር አዘጋጅነት ጥበብና ባህል ለቀጠናዊ ትብብር በሚል መሪ ቃል የተዘጋጀው የምስራቅ አፍሪካ የጥበባትና ባህል ፌስቲቫልን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በይፋ አስጀምረውታል። በምስራቅ አፍሪካ ያሉ ሀገራት ባህሎቻቸውን እንዲያስተዋውቁና በሀገራት መካከል የልምድ ልውውጥ እንዲፈጠር ዓላማ ባደረገው ፌስቲቫል ላይ የተለያዩ የኪነ ጥበብ ስራዎችና የጥበብ ውጤቶች ቀርበውበታል። ጥበባትና ባህል የአንድን ማህበረሰብ ታሪክና እሴት የሚያንጸባርቁ ነባር ሀብቶች መሆናቸውን የተናገሩት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አፍሪካ ደግሞ የጥንታዊ የሰው ዘር መገኛ ብቻ ሳትሆን የጥንታዊ ባህልና ቋንቋዎች መገኛ መሆኗን ጠቁመዋል። ብዝሃነት ለአፍሪካ መልኳም ታሪኳም ነው። የተለያዩ ቋንቋዎችን መናገር፣ በልዩ ልዩ ባህሎች ውስጥ ማደግ፣ ከተለያዩ እምነቶች ጋር መኖር ለኛ ለአፍሪካውያን ጌጣችን ነው። አዲስ ነገር አይደለም። ስሪታችን ብዝሃነት ነው። ህዝቦቻችን፣ ባህሎቻችንና ቋንቋዎቻችን ሰው ሰራሹን ድንበር ይሻገራሉ። የሰው ዘር መገኛና የህብረ ብሔር ማዕከል የሆነችው ኢትዮጵያ ከጎረቤት ሀገራት ጋር ዘርፈ ብዙ ትስስር አላት። የትስስር እንዲጠናከር ቀደምት አባቶች በርካታ ስራዎችን መስራታቸውን ያነሱት ምክትል ጠቅላይ ሚኒስትር ተመስገን ይህም ለህዝቦች አንድነትና ትብብር የላቀ ሚና ስለመጫወቱ ጠቁመዋል። በምስራቅ አፍሪካ ሀገራትም ሆነ በሀገራችን የሚገኙ የብዛ ባህል ሀብቶች እና የጋራ መገለጫ የሆኑ እሴቶች ለህዝቦች አንድነትና መግባባት፣ ለልማትና ለዘላቂ ሰላም እንዲሁም ማህበራዊ ትስስርን ለማጎልበት የሚያስችል አቅም አላቸው። ይሄ ደግሞ የባህል ዲፕሎማሲና ቀጠናዊ ትስስርን እንዲጎለብት ምቹ ሁኔታን ይፈጥራል። ከዘርፉ የሚገኘውን ማህበራዊና ኢኮኖሚያዊ ፋይዳ ማጎልበት እንደሚገባም ምክትል ጠቅላይ ሚኒስትሩ ተናግረዋል። በጋራ እሴቶቻችንና ፍላጎቶቻችን ላይ የተመሰረተ ሁሉን አቀፍ ስምምነት ያለው ቀጠናዊ ትስስርን ለመገንባት እንድንችል እንደ አንድ የምስራቅ አፍሪካ ማህበረሰብ መስራታችንን መቀጠል ይገባናል። ፌስቲቫሉ በምስራቅ አፍሪካ ሀገራት መካከል የህዝብ ለህዝብ ትስስርን በማጠናከር የቀጠናው ሀገራት የባህልና ኪነ ጥበብ ተገቢውን ቦታ እንዲያገኝ ከማገዝ ባለፈም ጠቀሜታው የጎላ ስለመሆኑም አንስተዋል። ቅርሶቻችን፣ ክዋኔዎቻችን ይቀራረባሉ። ምክንያቱም ሌላ አይደለም፣ ለዘመናት ያዳበርነው ትስስር ነው። ፌስቲቫሉ ለዚህ የዘመናት ትስስር አሁናዊ ማስረጃ እንደሚሆን እርግጠኞች ነን። ፌስቲቫሉ ዜጎቻችን አፍሪካዊ ማንነትን እንዲያዳብሩ፣ በማህበረሰቦች መካከል አንድነትን የሚያጎለብቱበት፣ የባህል ዲፕሎማሲና ቀጠናዊ ትስስር የሚያድግበት ምቹ ሁኔታን ይፈጥራል የሚል ተስፋ አለኝ። ፌስቲቫሉ ፈጠራን የሚያጎለብቱና ማህበራዊ ትስስሮችን የሚያጠናክሩ ተሞክሮች እንደሚቀርቡበትም ይጠበቃል። የምስራቅ አፍሪካ የጥበባትና ባህል ፌስቲቫል በትላንትናው ዕለት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮ የተለያዩ ሀገራት ሚኒስትሮችና ልዑካን ቡድኖች በተገኙበት ነበረ በድምቀት የተከፈተው። ይህንኑ የመክፈቻ ስነ ስርዓት በተከታዩ ተንቀሳቃሽ ምስል እናጋራችሁ።
የምስራቅ አፍሪካ የጥበባትና የባህል ፌስቲቫል ዛሬም ቀጥሎ እየተካሄደ ነው የሚገኘው። ተመልካቾቻችን ፌስቲቫሉ እየተካሄደ ካለበት ስፍራ ደግሞ ሪፖርተራችን አባዲ ወይናይ በቀጥታ መስመራችን ነው የሚገኘው። የዛሬ የፌስቲቫሉ ውሎ ምን ይመስላል የሚለውን መረጃ ያጋራናል። አባዲ እንዴት ቆይተሃል? ቀደም ሲል ተገናኝተን ነበር። የምስራቅ አፍሪካ የጥበብና የባህል ፌስቲቫል ሁለተኛ ቀን ውሎ ላይ ነው የሚገኘው። ዛሬ ያሉ ሁነቶች ቀደም ሲል 6 ሰዓት ላይም ስትነግረን ነበር። ሲምፖዚየም እየተካሄደ ነው ብለህን ነበር። ተጨማሪ ያሉህንም መረጃዎች አጋራል። አመሰግናለሁ። እንግዲህ አንቺም ቀደም ብለሽ እንደጠቀሽው ሁለተኛው የምስራቅ አፍሪካ ሀገራት የጥበባትና ባህል ፌስቲቫል በትናንትናው ዕለት በይፋ ተጀምሯል። በዚህ በአዲስ አበባ በአዲስ ዓለም አቀፍ ኮንቬንሽን ሴንተር እየተካሄደ የሚገኘው ፌስቲቫል ከ10 የሚሆኑ የአፍሪካ ሀገራት ናቸው እየተሳተፉ የሚገኙት። ኢትዮጵያን ጨምሮ ቡሩንዲ፣ ኡጋንዳ፣ ሩዋንዳ፣ ጅቡቲ፣ ደቡብ ሱዳን፣ ሶማሊያ፣ ዲሞክራቲክ ሪፐብሊክ ኮንጎና ታንዛኒያ እንዲሁም የኬንያ ልኡካን በዚሁ በአዲስ አበባ ተገኝተው የሀገራቸውን ባህል ትውፊትና ቅርስ ሊያሳዩ የሚችሉ ስራዎችን ይዘው ቀርበዋል። እኔም እንግዲህ ታዳሚዎችን ለማናገር ሞክሬ ነበር። ልኡካኑ እንደገለጹት ከሆነ ይህ ፌስቲቫል መዘጋጀቱ የሀገራቸውን ባህልና ትውፊት ለማስተዋወቅና ከቀሪው የምስራቅ አፍሪካ ሀገራት ጋር ለመተዋወቅ ከፍተኛ እድል እንደፈጠረላቸው ገልጸዋል። እንግዲህ ፌስቲቫሉ በዛሬው ውሎም የኮንፈረንስና የጥናትና ምርምር ሲምፖዚየሞች አካሂዷል። በዚህ ሲምፖዚየም የተለያዩ የምስራቅ አፍሪካ አርቲስቶች፣ የኢትዮጵያ ታዋቂ የሆኑ የስነ ጽሁፍና የጥበባት ባለሙያዎች ተገኝተዋል። ከዛ ባሻገርም ደግሞ የስራና ክህሎት ሚኒስትሯ ሙፈሪያት ካሚልን ጨምሮ የባህልና ስፖርት ሚኒስትሯ ሸዊሻንካ ተገኝተው አጠቃላይ ውይይቱን እየመሩት ይገኛሉ። በዚህ ውይይትም ኢትዮጵያና አጠቃላይ በምስራቅ አፍሪካ ሀገራት መካከል ያለውን የጥበባትና የአርት ስራ ወይም የጥበብ ስራ ለማሳደግ ምን ሊሰራ ይገባል፣ ከዛ ባሻገርም ደግሞ የባህልና ጥበብ ስራን ለቀጠናዊ ትስስር ለማጠናከር ምን ሚና ሊወጣ ይገባል በሚል ዙሪያ ላይ ሰፊ ውይይት እየተካሄደ ይገኛል። በዚህ ውይይትም እንግዲህ በርካታ የምስራቅ አፍሪካ ሀገራት ሚኒስትሮች ተገኝተዋል። 8 የሚሆኑ የምስራቅ አፍሪካ ሀገራት ሚኒስትሮች ተገኝተዋል። በውይይታቸውም የምስራቅ አፍሪካ ሀገራትን ባህልና ጥበብን ለማሳደግ ከዛ ባሻገርም ደግሞ የባህል ዲፕሎማሲ ለማጎልበት የሚኖረው ሚና ይበልጥ ለማጠናከር ያለመ ውይይት እያካሄዱ ይገኛሉ። በዚህ ፌስቲቫል እንግዲህ እስከ እሁድ የሚቆይ ነው የሚሆነው፣ ማለትም እስከ መጋቢት 14 ድረስ ነው የሚቆይ የሚሆነው። በዚህ ቆይታውም የፊልምና የተለያዩ የስነ ጽሁፍ ስራዎች በስፋት የሚቀርቡ ይሆናል። በትናንትና ውሎም የሰርከስ ትርኢቶች በስፋት ቀርበዋል። ከዛ ባሻገርም ደግሞ የምስራቅ አፍሪካ ሀገራት ልኡካን የሀገራቸውን ባህልና ትውፊት ሊያሳዩ የሚችሉ የሙዚቃና የባህላዊ ጭፈራ ስራዎችን በስፋት አሳይተዋል። በዛሬው የሲምፖዚየም ቆይታ የደቡብ ሱዳንና የሩዋንዳ፣ ኡጋንዳ እንዲሁም ደግሞ የኢትዮጵያ የሰርከስ ትርኢት በስፋት የቀረበበት ሲምፖዚየም ነበር። ሲምፖዚየሙ እንግዲህ ከሰዓትም ይቀጥላል። እስከ እሁድ በሚኖረው መርሃ ግብር በርካታ ጉዳዮች ይተላለፋሉ ተብሎ የሚጠበቅ ነው የሚሆነው። ያለኝ መረጃ ይህን ይመስላል። መልካም አባዲ፣ ለመረጃህ እናመሰግናለን። ጥሩ ቀን ይሁንልህ። የኢትዮጵያ ካፒታል ገበያ ባለስልጣን ለ5 አዳዲስ የካፒታል ገበያ አገልግሎት ሰጪዎች ፍቃድ ሰጠ። የኢንቨስትመንት ባንኮችና የሰነደ መዋለ ንዋይ ኢንቨስትመንት አማካሪዎችን ጨምሮ ፈቃድ ያገኙ የካፒታል ገበያ አገልግሎት ሰጪዎች ቁጥር እስካሁን 9 መድረሱም ተጠቅሷል። የኢትዮጵያ ካፒታል ገበያ ባለስልጣን የተሰጠውን ፍቃድ በተመለከተ ለመገናኛ ብዙኃን በዛሬው ዕለት መግለጫ ሰጥቷል። እዚህ ጉዳይ ላይ ቆይታ እናደርጋለን። መርሃ ግብሩን የተከታተለችው መቅደስ እንዳለ ተጨማሪ መረጃዎችን ልታጋራን በቀጥታ መስመራችን ላይ ነው የተገኘችው። መቅደስ እንዴት ቆይተሻል? የፈቃድ አሰጣጥ ሂደቱ ምን ይመስላል? ፈቃድ ያገኙ ድርጅቶች በተለይ የሚሰሩት ስራ ምንድነው? ምን ላይ ያተኮሩ ድርጅቶች ናቸው? አመሰግናለሁ መታሰቢያ። እንዴት ውላችኋል ተመልካቾች? እንግዲህ በዛሬው ዕለት የኢትዮጵያ ካፒታል ገበያ ባለስልጣን ለ5 የካፒታል ገበያ አገልግሎት ሰጪዎች በዛሬው ዕለት ፍቃድ ሰጥቷል። እንግዲህ የፍቃድ ካገኙት ድርጅቶች መካከልም ሲቢ ካፒታል አክሲዮን ኢንቨስትመንት ባንክና ወጋገን ካፒታል አክሲዮን ማህበር ይገኙበታል። እንግዲህ እነዚህ የኢንቨስትመንት ባንኮች ለመጀመሪያ ጊዜ በሀገር አቀፍ ደረጃ ፈቃድ ያገኙ ተቋማት ናቸው ማለት ነው። እንግዲህ የኢንቨስትመንት ባንኮችና የሰነደ መዋለ ንዋይ ኢንቨስትመንት አማካሪዎችን ጨምሮ የኢትዮጵያ ካፒታል ገበያ ባለስልጣን እስከዛሬ ድረስ ለ9 ተቋማት ፈቃድ መስጠቱንም በዚሁ መግለጫ ላይ ተናግሯል። እንግዲህ ፈቃድ የተሰጣቸው አገልግሎት ሰጪዎችም እንግዲህ በባለስልጣኑ መስፈርት መሰረት መመዘኛዎችን የተቀመጡ በመመሪያው መሰረት የተቀመጡ መስፈርቶችን አሟልተው ፈቃድ ማግኘታቸውን በዚሁ ጊዜ ተነስቷል። እንግዲህ እነዚህ ፈቃድ የተሰጣቸው ባንኮች እንደምናውቃቸው አይነት የንግድ ባንኮች ስራ አይደለም የሚሰሩት። እንግዲህ ቁጠባ አይሰበስቡም ወይም ብድር አያቀርቡም። ዋነኛ ስራቸው የካፒታል ገበያ ስራ ብቻ መሆኑን በዚሁ መግለጫ ላይ ተነስቷል። እንግዲህ በዚሁ መግለጫ ላይ የብሔራዊ ባንክ ገዢ ማሞ ምህረቱ እንደተናገሩት ከሆነ እንግዲህ የካፒታል ገበያው በተለይ የውጭ ብድርን በመቀነስ የማክሮ ኢኮኖሚ ምህዳሩን በማሻሻል በኩል ወይም በማረጋጋት በኩል ለውጥ እንደሚያመጣ ተናግረዋል። የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተልህቁ በበኩላቸው እንግዲህ እነዚህ ዛሬ ፈቃድ ያገኙ ባንኮች
በተቀመጠው መስፈርት መሰረት ስራቸውን እንዲሰሩ ህግን አክብረው እንዲሰሩ ተናግረዋል። ባለስልጣኑም እንግዲህ ፈቃድ ከሰጠን በኋላ የቁጥጥር ሂደቱ ተጠናክሮ እንደሚቀጥልም በዚሁ መግለጫ ላይ ተናግሯል። እንግዲህ ፈቃድ የተሰጣቸው ተቋማት ዋነኛ ስራቸው በኢንቨስትመንት ጉዳዮች ላይ ማማከር፣ የሰነደ መዋዕለ ንዋዮች ድለላ ስራ ይሰራሉ። እንዲሁም አጠቃላይ የካፒታል ገበያ ስራን እንደሚከውኑ ተናግረዋል። እንግዲህ በኢትዮጵያ ካፒታል ገበያ ወደ 15 የሚጠጉ የአገልግሎት ዘርፍ ፈቃድ የሚሰጥባቸው ዘርፎች መኖራቸው ተነስቷል። እንግዲህ በሂደት ላይ ያሉም አሉ። ወደፊትም እንግዲህ ፈቃድ የሚያገኙ ተቋማት እንደሚኖሩ ተነግሯል። እንግዲህ የአገልግሎት ፈቃድ የተሰጣቸው ተቋማት በተለይ የኢትዮጵያን የፋይናንስ ስርዓትን በማሻሻሉ አበርክቷቸው ላቅ ያለ እንደሆነ ተነስቷል። እንግዲህ እናንተም እንደምታውቁት የካፒታል ገበያ ለሀገር ኢኮኖሚ እድገት ከፍተኛ ሚና ቢኖረውም ከዚህ ቀደም በሚገባ ሳይሰራበት የነበረ እንደሆነ ተነስቷል። እንግዲህ እነዚህ ተቋማት ወደ ስራ ሲገቡ ይህንን ችግር ለመቅረፍ እንደሚያግዙም ተነግሯል። ለአሁን ያለኝ መረጃ ይሄ ነው። አመሰግናለሁ። እናመሰግናለን መቅደስ። መልካም ጊዜ። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ከአፍታ ቆይታ በኋላ ኢትዮጵያን በፎቶግራፍ ስለምታስተዋውቅ አንዲት እንስት የምንነግራችሁ መረጃ ይኖራል። ጠብቁ። በዚህ የተመረጠን መንግስት በኃይል ለማፍረስ ዘለን 4 ኪሎ የሚባል መፈክር ተራ ልምምድ ሆኗል። በረሃ ለገቡት አይደለም፣ በአንድ እግራቸው በረሃ በአንድ እግራቸው ፓርላማ ላሉት ጭምር ማለት ነው። እነዚህ ነውጠኛ ነፃ አውጪ ታጣቂዎች በመጀመሪያ ደረጃ ሰለባ የሚያደርጉት ተጎጂ እንታገላለን የሚሉት የራሳቸውን ህዝብ ነው። በመቶ ዓመት ጊዜ ውስጥ 7 ዓመት ሙሉ ከአንድም ጎረቤት ጋር ያልተዋጋ ብቸኛው መንግስት የኛ መንግስት ነው። ጥልቅ ሀሳብ ታነሳለች። በመስቷት ሳየው አይቻለሁ ይሄን ነገር። የወደቀ ልጅም ቁስል ያለው ልጅም ባገኝ ቁስሉን ማጠብና መጥረግ፣ ባመኑበት ለመኖር መታመን ማለት ይሄ ከባድ ነገር ነው። እኔ 48 ከመቶ ማለት ግማሽ እኔን እኮ ካሁን በኋላ ለመሞት እምዘጋጅ ሰው ሆኜ ለተፈጠርኩበት ዓላማ ሙሉ ሆኜ ለሀገሬ ሀብት ሆናለሁ። የሰው ልጅ ትልቁ የሐሳብ ግብ መድረሻው ሚዛናዊ የሆነ የአእምሮ ሁኔታ መፍጠር መቻል። አሁን ባለንበት ህይወት ወገቤን፣ ጉልበቴን፣ አንገቴን እማይል ማንም የለም። አሁንም ሆነላት ቀራ አይለኝም እናቴ ሁሉ ነገር ይነች። አንዳችን ለአንዳችን የተፈጠረ በቃ እኔ አፌ ለኔ አልተፈጠረም። ዜና ኢትዮጵያ ከመላው ኢትዮጵያ እንደቀጠለ ነው። አሁን ደግሞ ወደ አጀንዳ ጉዳያችን እንሻገራለን። በዛሬ አጀንዳ ጉዳያችን በትላንትናው ለጠቅላይ ሚኒስትር አብይ አህመድ በተወካዮች ምክር ቤት ተገኝተው ለተነሱላቸው ጥያቄዎች የሰጡትን ምላሽና ማብራሪያ መነሻ አድርገን በዋናነት ከሰላምና ጸጥታ ጋር ያሉ ሁነቶችን የምንዳስስበት ቆይታ ነው የምናደርገው። አብራችሁን ሁኑ። መንግስት በሀገሪቱ ዘላቂ ሰላም እንዲሰፍን በርካታ ጥረቶችን ማድረጉንና ለሰላም ቅድሚያ ሰጥቶ እየሰራ መሆኑን ጠቅላይ ሚኒስትር አብይ አህመድ ለተወካዮች ምክር ቤት በሰጡት ማብራሪያ ላይ ተናግረዋል። ተመርጠን ሳለ ሙሉ በሙሉ ብቻችንን መንግስት መሆን ስንችል በህግም በሞራል የለም ለሰላማችን ሲባል ከሚፎካከሩ ኃይሎች ጋር በጋራ መንግስት እንፍጠር ያልነው ሰላም ፍለጋ የታጠቀ ኃይሉ በነፃ ይግባ ሳይጠየቅ ይግባ ብለን ያወጅነው ሰላም ፍለጋ ነው። በየመድረኩ ሰላም እንለውም የሰላም ፋይዳ ስለሚገባ ነው። ለህዝብ እንታገላለን ብለው ወደ ግጭት የገቡ ታጣቂዎችም እየጎዱ ያሉት የራሳቸውን ህዝብ በመሆኑ ወደ ሰላማዊ የንግግር መንገድ መምጣት አለባቸው ብለዋል ጠቅላይ ሚኒስትሩ በንግግራቸው። በዓለም ታሪክ በኢትዮጵያም ታሪክ እንደምንመለከተው እነዚህ ነውጠኛ ነፃ አውጪ ታጣቂዎች
በመጀመሪያ ደረጃ ሰለባ የሚያደርጉት ተጎጂ እንታገልላለን የሚሉት የራሳቸውን ህዝብ ነው። ስለምታገልልህ አግታለሁ፣ ስለምታገልልህ ገለሃለሁ፣ ስለምታገልልህ ሳትፈቅድልኝ ገብቼ ቆርሼ እበላለሁ፣ እደፍራለሁ። እኔም ማረገው ማንኛውም ነገር ታጋይ ስለሆንኩ ሆሊ ነው፣ ሐላል ነው፣ ይፈቀዳል ብሎ ያስባሉ። ይሄ ኦሮሚያም አለ፣ አማራም አለ፣ ትግራይም ሁሉም ጋር ነው ያለው። ለአማራ ሲባል ለኦሮሞ ሲባል መልሶ ኦሮሞና አማራን የሚያርድ ነውጠኛ ፋይዳ የለውም ማለት ነው። ከዚሁ ጋር በተገናኘ የታጠቁ ኃይሎች የመንግስትን የሰላም ጥሪ በመቀበል በግጭቱ ምክንያት እየተጎዳ ያለውን ማህበረሰብ ከችግር ማውጣት እንደሚገባቸው የባህር ዳር ከተማ ነዋሪዎች ጠይቀዋል። በአማራ ክልል የተፈጠረው የጸጥታ ችግር ቀዳሚ ተጎጂ እያደረገ ያለው ማህበረሰቡን ስለመሆኑ አንስተዋል። ሳሙኤል ወርቃየው የነዋሪዎቹን አስተያየት አሰባስቧል። ጠቅላይ ሚኒስትሩ የሰላም አማራጮችን ሰጠዋል። የሰላም አማራጮችን ከሰጡ በኋላም ይምጡ ነው ወደኛ ይምጡ፣ ችግሩን በውይይት በጠረጴዛ ዙሪያ እንፈታዋለን ነው። ግን ይሄን የተሰጠውን እድል አሁን ማንንም አልተጠቀመም። እድልን ተጠቅሞ በውይይት ሀሳቦችን አንስቶ በሐሳብ የበላይነት ከመፍታት ይልቅ አሁንም ቢሆን ጎን ለጎንና በጦርነት ችግሩ ይፈታል በማለት ነው እየታየ ያለው። ኦልሞስት ወደ 2 ዓመት የተጠጋ ነው። በዚህ መሐከል ላይ ተጎጂ የሆነው ራሱ የአማራ ክልል ህዝብ ነው፣ ነዋሪው ነው። ህፃናት ናቸው፣ እናቶች ናቸው፣ አባቶች ናቸው፣ ወጣቶች ናቸው። ግራቀኝ ያለውም ቢሆን የሚዋጋው ኃይል ከዚህ ያለውም የመንግስት ኃይል የኢትዮጵያ ኃይል ነው። ከዚህም ያለው የአማራ ኃይል የኢትዮጵያ እና የአማራ ልጅ ነው። አሁን እየተጎዳደን ያለነው እርስ በርሳችን ነው። የተለያዩ ዓለም ተሞክሮም የሚያሳየው የትኛውም ጦርነት ያተረፈ ሀገር የለም። ከየትኛውም ጦርነት የተጠቀመ አካባቢ የለም። በማንኛውም ግጭት ህልውናውን ያስከበረ ሀገር የለም። ስለዚህ ግጭት ምናልባትም የግጭት የመጨረሻ ግብ ሊሆን የሚችለው ጉዳትና ኪሳራ ብቻ ነው። የሰው ህይወት መጥፋት፣ ሀብት ንብረት መውደም፣ በተለይ ውድ የሆነ የሰው ህይወት መቅጠፍ፣ የዜጎች መፈናቀል፣ እንግልት፣ ሞት፣ ስቃይ ካልሆነ በቀር ከግጭት የሚገኝ ማንኛውም አይነት ትርፍ የለም። ስለዚህ እንደ ሀገርም እንደ ክልልም ከግጭቶች እያየ ነው ያለው ነገር ያለንን ነገር ማጣት እንጂ ከግጭቶች ተጨማሪ ያገኘ ነው እሴትና ግባት የለም። ጫካ የገባው ወይም የአማራን ህልውና አስጠብቃለሁ ብሎ አስቦ ጫካ የገባው ኃይልም ቢሆን የመንግስትን ጥሪ ማዳመጥ መስማት ተገቢ ነው አይደለም የሚለውን በራሱ አፕሮች መመዘን፣ እነዚህ ሊያደራድሩ ሊያነጋግሩኝ ጥያቄዎችም እነዚህ ናቸው 1 2 3 ብሎ ይዞ እነዚህ ጥያቄዎች በዚህ አግባብ ሊፈቱልኝ ይችላሉ የሚላቸውን ነገሮች ከሚመለከታቸው እኔን ይደግፉኛል፣ የትግሌ ትክክለኛ ነው ብሎ ሊያምኑ ይችላሉ፣ ይሄ ትግል ደግሞ በንግግር በድርድር መፈታት ለነሱ አስተዋጽኦ ሊያደርጉ ይችላሉ የሚላቸውን ወገኖች ጠርቶ ከነሱ ጋር ተነጋግሮ አሁን ወደ መንግስት የሚቀርብበት ነገር ሂዶ ነገሮች በሰላም መቋጫታቸው አይቀርም። በመሃል ላይ ግን ወገን ነው ያለቀው። በየአካባቢው ያለው ማህበረሰብ የመጀመሪያው ልጆቹን መምከር፣ ልጆችን በአግባቡ ማሳደግ፣ የሰላም ግንባታ ላይ ጊዜ ማጥፋት እና ሁለንተናዊ እንቅስቃሴዎችን ማድረግ ያስፈልጋል የሚል እምነት አለኝ። ከዚሁ አጀንዳ አድርገን ካነሳነው ጉዳይ ጋር በተያያዘ ጠቅለል ያሉ ሀሳቦችን እንዲያጋሩን እዚህ ስቱዲዮአችን እንግዳም ጋብዘንላችኋል። ክቡራን ተመልካቾቻችን ፕሮፌሰር አድማሱ ገበየው የመግባባት ዲሞክራሲ ተመራማሪና በአዲስ አበባ ዩኒቨርሲቲ መምህር እንዲሁም ደግሞ የሀገራዊ ምክክር ኮሚሽኑም አማካሪ ሆነው እያገለገሉ ነው የሚገኙት። ከእሳቸው ጋር ወደ በኋላ ላይ ሰፊ ቆይታን እናደርጋለን። ፕሮፌሰር እጅግ አድርገን እናመሰግናለን ስለመጡልን። እኔም ስለጋበዛችሁኝ አመሰግናለሁ። መልካም። ከሰላምና ጸጥታ ጉዳይ ጋር ተያይዞ የምናነሳቸው ሀሳቦች ይኖራሉ ከርሶ ጋር ካፍታ በኋላ እንመለሳለን። ተመልካቾቻችን ከዛ በፊት ግን ወደ ጀመርናቸው ጉዳዮች ነው የምንመለሰው። በተለያዩ አካባቢዎች ላይ የሚገኙ ነዋሪዎች አስተያየቶቻቸውን ሰጥተውናል። ከዚሁ ከሰላምና ጸጥታ ጋር በተገናኘ መደረግ አለባቸው ያሏቸውን ሀሳቦች እያጋራናችሁ እንቆያለን።
የተሟላ ሰላም እንዲሰፍን ታጥቀው የሚንቀሳቀሱ ቡድኖች ወደ ሰላም አማራጭ እንዲመጡ ህዝባዊ ግፊት ማድረግ እንደሚገባ የሐዋሳ ከተማ ነዋሪዎች ተናገሩ። በኢትዮጵያ ዘመናትን ያስቆጠረው የመጠላለፍ የፖለቲካ ታሪክ ሀገርን ብዙ መንገድ ወደ ኋላ የጎተተ በመሆኑ በተጀመረው ሀገራዊ ምክክር ብሔራዊ መግባባትን ለመፍጠር ሁሉም አካል በቅንነት እንዲሳተፍ ጠይቀዋል። አስተያየቶቻቸውን ተከታትለን እንመለስ። አገር ሲኖር ነው የሰው ልጅ በሰላም ወጥቶ በሰላም ነግዶ በሰላም ተምሮ ገብቶ ነገ የአገር ዜጋ መትረፍ የሚችለው አገሪቱ ላይ ሰላም ሲረጋገጥ ነው። ማንም ሰው ተሸማቆ መኖር የለበትም። በሰላም እንዲኖር ሁሉም የሚመለከተው ሰው ነው የተፈጠረ ሁሉ ለሰላም መቆም አለበት። ሰላም ከሌለ ቤተሰብ ማፍራት አትችልም። ሰላም ከሌለ አገር ማስቀጠል አትችልም። ይሄ የታወቀ ነው። ኢትዮጵያ ደግሞ ኢትዮጵያ መንግስትም ሆነ ህዝቡ ሰላም ፈላጊ ነው። መሆንም ያለበት ሰላምን ማስፈን አለብን። ሰላም ከሌለ ልማት የለ፣ ሰላም ከሌለ አንድነት የለ፣ በሰላም ድርድር የለንም። ጠመንጃ ለኢትዮጵያ አይጠቅም፣ ጦርነት ለኛ አይጠቅምም። ይሄ ያለፈበት ፋሽን ነው የምንነገራለን። ስለዚህ ወደ ጠረጴዛ መጥቶ ሁሉም ይነጋገር፣ ልዩነቱን ያስቀምጥ፣ በጋራ በሚያደርጉ ነገሮች ላይ ተግባብተን እቺን ሀገር ለማሳደግ ሁላችንም የራሳችን እያንዳንዳችን የሚጠበቅብን ማድረግ መቻል አለብን ብዬ አስባለሁ። ስልጣንን በኃይል ለመያዝ የሚያደርጉ አካላቶች ደግሞ አገራችን ወደ እድገት የምታደርገውን ማማ እንዳይፋጠን ወደ እንቅፋት የሚሆን ደረጃ ላይ እየደረሰ ያለንበት ሁኔታዎች ናቸው ያሉትና ግን አገርን ለማሳደግ ዋናው ሚናው ምንድነው? ከመጠላለፍ ፖለቲካ ወጥተን ሀገራችንን የምናሳድገው ሁላችንም በመተባበር ሀገራችንን ማሳደግ እንችላለን ብዬ ነው ማስበው ማለት ነው። በትንሹ ብናይ አማራ ክልል ውስጥ ካሉት ታጣቂዎች ምክንያት ተማሪዎች ወደ ትምህርት ገበታቸው መመለስ አልቻሉም። በጣም ያሳዝናል ይሄ ነገር። ሰላም ባለመኖሩ ነው ተማሪ ወደ ትምህርት ቤት መሄድ ያልቻለውና ስለዚህ ሰላም ከምንም ነገር ቅድሚያ የሚሰጥ ጉዳይ በመሆኑ ፍጹም ሰላም ያስፈልገናል እኛ ኢትዮጵያውያኖች። የውስጥ አንድነታችንን ግን አጠናክረን ከሄድን ሁሉ ነገርም የሚሳካበት ሁኔታዎች ይኖራሉ። የባህር በር ጥያቄም ደግሞ የሁላችንም የሀገራችንም ጥያቄም ነው። ስለዚህ ያን ጥያቄም ደግሞ ለመመለስ የውስጥ አንድነታችንን ማሳደግ አለብን ብዬ ነው ማስበው። ውጭም ያሉት አካላቶች አሁን ለምሳሌ ወደ ጫካም ያለው አካላት እጁን ለሰላም መስጠት አለበት። እንዲያን ነገሮችን ለምን ሀገር ነው ያለችን ሀገርም ብቻ ሀገር ናት። ስለዚህ ቺን ሀገር ደግሞ ለመጠበቅ ሁላችንም ሚና አለን ብዬ ነው ማስበው። መንግስት ብቻውን የሚያመጣው ሰላም የለም። እንደ መንግስት ብዙ ስራዎችን እየሰራ እንደሆነ ሁላችንም እናውቃለን። አንደኛ ሁላችንም ያለብን ችግሮች ፈተን ወደ አንድነት እንድንመጣ አገራዊ ምክክር እየተደረገ ነው ያለው። ይሄ አንዱ ትልቁ የሚያግባቡንና የማያግባቡን ነገሮችን ለይተን ወደ አንድነት እንድንመጣ ትልቅ በር ከፈተ ነው። የአገሪቱ ሰላም እንዲበጠበጥ የሚደረጉ ነገሮችን ማውገዝ ያስፈልጋል። ህዝቡ በንቃት በፕሮቴስታንቱ በፕሮቴስታንት፣ ሙስሊሙ በሙስሊም፣ ኦርቶዶክሱ በኦርቶዶክስ በእምነታቸው በባህል በአገር እያንዳንዱ ብሔር ብሔረሰቦች ዜጎች ባህል አላቸው፣ ወግ አላቸው፣ ክብር ማዕረግ አላቸው። በሚያምኑበት ጭምር እየተወገዙ ሰላምን የሚያደፈርሱ ወገኖች እየተወገዙ የሰላም አምባሳደር መሆን ያስፈልጋል። በሌላ ዜና የሐረር ከተማ ነዋሪዎችም ዘላቂ ሰላምን በማረጋገጥ የተጀመሩ የልማት ስራዎችን ከዳር ለማድረስ ችግሮችን በውይይት የመፍታት ባህል ማዳበር ይገባል ብለዋል። ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት ለሕዝብ ተወካዮች ምክር ቤት አባላት በሰጡት ምላሽና ማብራሪያ መንግስት ለሰላምን ለማጽናት ያለውን ቁርጠኝነት ያሳየ ስለመሆኑም ነዋሪዎቹ ተናግረዋል። የነዋሪዎቹን አስተያየት ቴዎድሮስ ታደሰ አሰባስቧል። እንደሚታወቀው እንግዲህ ከለውጡ ወደዚህ ብዙ የልማት ስራዎች እየተሰሩ ነው። ግን በአንዳንድ አካባቢ ላይ በምናየው የጸጥታ እንትን ማለት እነዛን ክልሎች ወደ ኋላ እኩል እንዲሄዱ ከሌላው ክልል እኩል ሊያደርጋቸው አልቻለም። ይሄ ደግሞ ለእኛ አይበጀንም፣ ለልማታችንም ለምናካሄደው ለማንኛውም ለመጪው ትውልድም የማይበጅ ስለሆነ ወደ ጥያቄም ካላቸው ጥያቄያቸውን በክብ ጠረጴዛ ዲሞክራሲያዊ በሆነ መንገድ መፍታት ሲቻል ራስን በማኩረፍ ብቻ ውጤታማነት ሊገኝ አይችልም። አፈሙዝ የያዘውም ሆነ ብዕር የያዘው ከአፈሙዝ ይበልጥ በብዕር ቢሆን እመርጣለሁ። በጠረጴዛ ዙሪያ መፈታት ያለበት ቴክኖሎጂ ስለያዝን አፈሙዝ ስለያዝን በአፈሙዝ ይፈታል ማለት ይሄ መፍትሄ አይሆንም። ጦርነት በጣም ብዙ ጉዳት ነው ያመጣብን። ወንድሞቻችን፣ እህቶቻችን፣ እናቶቻችን በጣም በብዙ ሁኔታ ተጎድተዋል። እነሱን እያየን
አሁን ደግሞ ሰላም የሚያስፈልግ ሰዓት ስለሆነ ጠቅላይ ሚኒስትሩ እንደተናገሩት በቃ ሰላም ነው የምንፈልገው ነው፣ ጦርነት አንፈልግም። ሰላም ወሳኝነት አለው ለልማት፣ ለመኖር፣ ለማሳደግ፣ ለማደግ፣ ለሁሉም አጠቃላይ እንዳውም ኢትዮጵያ እንደ አጠቃላይ አፍሪካ ምሳሌ ነው፣ ተምሳሌት፣ የሰላም ተምሳሌት ነው መሆን ያለበት። የሀገር ሽማግሌዎች፣ የሃይማኖት መሪዎች በመድረክም በተለያየ መድረክ ላይ ጥሪ እንዳቀረቡ ነው እንትን እያሉ ነው። ይሄ ጥሪ እንግዲህ የመንግስትን ፈቃደኝነት ስላለበት ነው። የሀገር ሽማግሌዎች ኑ ወደዚህ እና እንትን ተመካክረን ጥያቄያችሁን አቅርቡ፣ አጀንዳችሁን አቅርቡና ተወያዩ እያለ ያደረገውን ጥሪ ባለመቀበላቸው በጣም ተሰምቶናል፣ አዝነናል ሁላችንም። በተለይ አሁን ትልቁ ለዚህ ሀገር ሰላም ይሆናል ብዬ የምገምተው ምንድነው የሃይማኖት አባቶች ነው፣ የሃይማኖት መሪዎች ይሄ ጠንካራ ስራ ሊሰሩ ይገባል። በተመሳሳይ በዚሁ ጉዳይ ላይ የአርባ ምንጭ ከተማ ነዋሪዎችም ሰላምን ለማጽናት ማህበረሰቡ የአብሮነትና የመቻቻል እሴቶችን ማጎልበት እንዳለበት ተናግረዋል። በትጥቅ ትግል የሚገኝ ሰላም ባለመኖሩ የታጠቁ አካላት ወደ ሰላም ድርድር እንዲመጡ የማድረግ ጥረት በመንግስት በኩል ተጠናክሮ ሊቀጥል ይገባልም ብለዋል ነዋሪዎቹ። ተመስገን ተስፋዬ አስተያየቶቹን አሰባስበዋል። ሁሉም ማህበረሰብ የራሱ ሆነ ሰላም የሚያወርድበት እርቅ የሚያመጣባቸው መንገዶች አሉ። እነዛን የእርቅ መንገዶችን ተጠቅመን ኦሮሚያውም አማራውም ጋሞ አባቶችም ከዚህ በፊት እንዳደረጉት እንደዛ አይነት መንገዶችን ብንጠቀም እንደ ሀገር ሰላም ልናሰፍን እንችላለን። መንግስት እንደ መንግስት ማድረግ ያለበት ትጥቅ ለማስፈታት ውይይቶችን ማድረግ፣ የተደጋገመ ለተቃዋሚዎች ጥሪ ማድረግ፣ ጥሪውን በውይይት ቢፈታ የተሻለ ነገር ይመስላል። የትጥቅ መፍታቱ ኤሪያ ላይ ስንሄደው ሰላም ጥሪ ነው። ጦርነት ይብቃ፣ ሰላም እንኖረው፣ በሰላም እንውጣ፣ በሰላም እንግባ፣ እንበለጽግ፣ እናድገው እያለ ስለሆነ ይህን ጥሪ ሁሉ ህዝብ ወጣቱ ይሁን አባቶች እናቶችም ይሁን ሁሉ ጥሪውን ተቀብሎ ከመንግስት ጎን ሆኖ መንግስት የሰጠ ያለውን ልማቱን ብንጠቅም መልካም ነው እላለሁ። ታጥቆ የሚያመጣው ነገር ምንም ፋይዳ የለውም። ፋይዳ የሚኖረው ከመንግስት ጋር ጠጋ ብሎ ከመንግስት ጋር ተደራድረው በጠረጴዛ ዙሪያ ተደራድረው ኢትዮጵያችን ሀገራችን ሰላም እንድትኖር የማድረግ ብቻ ነው። ሰላም መጣው ታጥቄ እኔ እንደዚህ ሆናለሁ አያዋጣው። ወደ መንግስት ቀርቦ በጠረጴዛ ዙሪያ ተስማምቶ ሰላምን ቢያመጣ ተሻለ ነው የሚል ነው። እንቀጥላለን ተመልካቾቻችን። ቀደም ሲል ከተለያዩ የኢትዮጵያ ከተሞች የተውጣጡ አስተያየት ሰጪዎች በኢትዮጵያ ዘላቂ ሰላምን ለማጽናት ምን መደረግ አለበት በሚለው ሀሳብ ላይ አስተያየቶቻቸውን ሰጥተዋል። እዚህ ስቱዲዮ ደግሞ እንግዳ ጋብዘን ይህንኑ ጉዳይ ይዘን ነው ቆይታ ማድረጋችንን የምንቀጥለው። እንግዳችን ፕሮፌሰር አድማሱ ገበየሁ ናቸው። የመግባባት ዴሞክራሲ ተመራማሪ፣ የአዲስ አበባ ዩኒቨርሲቲ መምህር እንዲሁም ደግሞ የሀገራዊ ምክክር ኮሚሽን አማካሪ ሆነው በማገልገል ላይ የሚገኙ ሰው ናቸው። እዚህ ስቱዲዮአችን ስለመጡ እና ስለሚሰጡን ማብራሪያ እጅግ አድርገን እናመሰግናለን። ፕሮፌሰር እንደሚታወቀው በኢትዮጵያ ግጭቶችን፣ አለመግባባቶችን ለማስቆም ዘላቂ ሰላምን ለማስፈን መንግስት የተለያዩ ጥረቶችን አድርጓል። ተደጋጋሚ የሰላም ጥሪም ሲያደርግ እንሰማለን። የመንግስት ጥረት ያመጣቸው ለውጦች አሉ። እነዚህን ለውጦች ደግሞ አጠናክሮ ለማስቀጠል አሁን ላይ ምንድነው መሰራት ያለበት ብለው ያስባሉ እርስዎ? እንግዲህ ምንድነው ግጭቶች ምንድናቸው፣ ባህሪያቸው ምን አይነት ነው የሚለውን መመልከት ያስፈልጋል። እኔ እንደታዘብኩት አሁን በተለያዩ አገራችን ክፍሎች የሚደረጉ እንቅስቃሴዎች መሰረታቸው ፖለቲካዊ ነው። እኔ በህብረተሰቡ መካከል ግጭት አለ ብዬ አላምንም። እነዚህ በስፋት የሚደረጉ እንቅስቃሴዎች ፖለቲካዊ ናቸው። ፖለቲካዊ ይሁኑ እንጂ ውጤታቸው ፖለቲካዊ መፍትሄ የሚያስገኝ አይደለም። ፖለቲካዊ እንቅስቃሴ መሆን ያለበት በሰላም ብቻ ነው። በመነጋገር በመመካከር ብቻ ነው ፖለቲካዊ መፍትሄ የሚገኘው። ስለዚህ በመሰረቱ የፖለቲካ ስልጣን ለመያዝ የሚሆን የፖለቲካ አጀንዳ ለማስፈጸም ወደ ግጭት መገባት የለበትም። በግጭት ቀውስ ነው የሚፈጠረው።
ያ ቀውስ ደግሞ በተጋጮች ብቻ የሚቀር ሳይሆን በአጠቃላይ የሀገሪቱን ሕዝብ በሙሉ የሚነካ ነገር ነው፣ የሚያቆስል ነው። ምክንያቱም ውጤቱ የሚፈለገውን ነገር አያመጣም። በዚህ ጉዳይ ላይ በአጠቃላይ መፍትሄው ምንድን ነው ለተባለው 136 ሀገሮችን የሚያካትት የንጽጽር ጥናት አድርጌያለሁ። ለዚህ ንጽጽር ጥናት መሰረት የሆነኝ በመሰረቱ የፖለቲካ ጉዳይ የሚመለከታቸው ወገኖችን የሚያጠቃልል ነው። የኢትዮጵያ የፖለቲካ ጉዳይ በአጠቃላይ የኢትዮጵያን ሕዝብ የሚመለከት ነው። የኢትዮጵያን ሕዝብ ከተመለከተ የፖለቲካ ስልጣን ባለቤቱ ሕዝብ ነው ማለት ነው። ይህንን በአግባቡ መረዳት አለባቸው የሚጋጩ ወገኖች። ሕዝብ የስልጣን ባለቤት ነው ካል በእርግጥ ሕዝብ አንድ ቦታ ተሰብስቦ መመካከር፣ መወያየት እና ፖለቲካዊ ሂደትን ማከናወን አይችልም። ምክንያቱም በቦታም በአንዳንድ አዳራሽ ሊሰባሰብ የማይችል መሆኑ፣ በጊዜም እያንዳንዱ ሰው ሀሳቡ ሊግለጽ ቢባል ብዙ ዓመታት የሚወስድ በመሆኑ፣ ስለዚህ በሀገር ደረጃ ተወካይ ነው የሚፈጸመው የፖለቲካ ሂደት። ስለዚህ ያንን ለማድረግ ተመራጮች ይኖራሉ። እነሱ በውክልና ስልጣን ይዘው የኢትዮጵያን ሕዝብ ጉዳይ የሚያስፈልገውን ውሳኔ እየወሰኑ አገርን ማስተዳደር ይችላሉ። ይህን ለማድረግ መጀመሪያውኑ በኢትዮጵያ ሕዝብ ጉዳይ ላይ ያገባኛል ለማለት መወከልን ይጠይቃል። ያ ባለቤቱ ነው የሚወክለው። ሲወክል ሁለንተናዊ ህይወቱ አይደለም። በኢትዮጵያ የኢትዮጵያ ሕዝብ በጋራ ጉዳይ ላይ በየግል ጉዳይ አይደለም፣ በጋራ ጉዳይ ነው። በጋራ ጉዳይ ደግሞ አንዱ ተሸናፊ ሌላው ተሸናፊ እንደሆነ አይፈለግም። ሁሉም አሸናፊዎች መሆን አለባቸው። እውነት ነው። ለጋራ ሰላም በጋራ መስራት የሚለው ጉዳይ ትልቁ ነገር ነው። ግን ፕሮፌሰር ከዚሁ ጋር ተያይዞ ደግሞ ተስፋ ሰጪ ምልክቶችንም ስናይ ነበረ። በኢትዮጵያ ዘላቂ ሰላምን ለማስፈን ሀገራዊ ምክክር ኮሚሽኑ ሀገር አቀፍ እንቅስቃሴዎችን ሲያደርግ ነበረ። ብሔራዊ ተሃድሶ ኮሚሽኑም በተመሳሳይ ትጥቅ ከማስፈታት ጋር ተያይዞ እንዲሁም መልሶ ከማቋቋም ጋር ተያይዞ የተለያዩ እንቅስቃሴዎች ሲደረጉ ነበረ። በተለይ ከሀገራዊ ምክክር ኮሚሽኑ ጋር ተያይዞ እርስዎም አማካሪ ሆነው እያገለገሉ ስላሉ በቅርበት ጉዳዩን ያውቁታልና እንደው የተለያዩ በትጥቅ ሲንቀሳቀሱ የነበሩ ቡድኖችም ትጥቅ ፈተው በሰላማዊ መንገድ ከመንግስት ጋር የሚሰሩበትንም ሁኔታ እየተመለከትን ነበረ። ይሄ ዘላቂ እንዲሆን ሌሎችም የዚህን ተሞክሮ እንዲከተሉ በማድረግ ረገድ የሚጠበቁ ተግባራት ምንድን ናቸው? በቀጣይ እንግዲህ አሁን ሀገራዊ ምክክር ኮሚሽን እየሰራ ያለውን በትንሹም ቢሆን መዳሰስ እፈልጋለሁ። ሀገራዊ ምክክር ኮሚሽን ላይ የተቀመጠ የተንሳፈፈ ነገር አይደለም። ከታች ቢያንስ በወረዳ ደረጃም ከተለያየ የማህበረሰብ ክፍሎች የተውጣጡ ሴቶች፣ ወጣቶች፣ ገበሬዎች፣ አርብቶ አደሮች፣ የተፈናቀሉ የተገለሉ ወገኖች ከተለያየ ወገን ተመርጠው ተውጣጥተው ለመምከር በመንደርደር ላይ ናቸው። አሁን አጀንዳ ማሰባሰብ የተጠናቀቀ ነው። በሁለት ክልሎች ገና ነው፣ በአማራ ክልልና ይሄ ሂደት መቀጠል አለበት። ዘላቂ ሰላም ለማግኘት ምንድነው ጉዳያችንን በዛ ሂደት ውስጥ መፍትሄ እንድናገኝ መነጋገር አለብን፣ መወያየት አለብን። ከዛም አልፈን መመካከር አለብን። መመካከር ማለት ከአንድ ወገን ወደ አንድ ወገን የሚላክ መልእክት አይደለም። አንድ አጀንዳ አለ፣ አንድ የጋራ ጉዳይ አለ። በዛ ጉዳይ ላይ አንደኛው በላይ አንደኛው በታች የለም። መመካከር ማለት ሀሳብን መለዋወጥ ብሎም ደግሞ ወደ ውሳኔ መድረስ ማለት ነው። ውሳኔውም ደግሞ
ዝም ብሎ እጅ አውጥቶ የሚገላገሉት ነገር ጥሩ ፕሮፌሰር ይህንን ደግሞ የምክክር ሂደትም እንዲሳተፉ ለታጣቂ ኃይሎችም ጭምር ነው መንግስት ጥሪ እያቀረበ ያለው ምክክር ኮሚሽኑም እርስዎ እዚህ ድረስ መጥተው ደግሞ ለሰጡን ማብራሪያም እጅግ አድርገን እናመሰግናለን። ለኢትዮጵያ ወደፊት ተስፋ ሰጪ የሆነ የሰላም እንቅስቃሴ እየተደረገ ነው። በዚያም እየተሳተፉም ስለሆነ እናመሰግናለን። መልካም ጊዜ ይሁንልዎ። እኔም አመሰግናለሁ። እንቀጥላለን ተመልካቾቻችን። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት በተወካዮች ምክር ቤት ተገኝተው ሰፊ ማብራሪያን ሰጥተዋል። በተለያዩ ጉዳዮች ላይ በተለይ ዋና ዋና ኢኮኖሚያዊ ጉዳዮች ምንድናቸው የተነሱትን የሚለውን ታሳቢ አድርጎ ብሩክ ተስፋዬ አንድ ዘገባ ያጋራናል። ብሩክ መቀጠል ትችላለህ። አመሰግናለሁ። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት በትናንትናው ዕለት የተለያዩ ማብራሪያዎችን ሰጥተዋል። የተለያዩ አበይት ጉዳዮችንም አንስተዋል። ከነዚህ መካከል ካነሷቸው ነጥቦች ውስጥ ጥቂቶቹን እናነሳለን። እንግዲህ ኢኮኖሚያዊ ጉዳዮችን በተመለከተ ያነሷቸውን እናስቀድምና የዓለም አቀፍ የፋይናንስ ተቋማት ትንበያ እንግዲህ ከሳህራ በታች ያሉ ሀገራት የኢኮኖሚ እድገት 4.2 በመቶ ይሆናል የሚል ነበር ያለፈው ዓመት ትንበያቸው። ኢትዮጵያ ደግሞ ባለፈው ዓመት 8.1 በመቶ የኢኮኖሚ እድገትን አስመዝግባለች። ዘንድሮ 8.4 በመቶ የኢኮኖሚ እድገትን ለማስመዝገብ ማቀዷን ነው ጠቅላይ ሚኒስትሩ በማብራሪያቸው ላይ የጠቀሱት። ሌላኛው ያነሱት አበይት ጉዳይ የግብርናውን ዘርፍ በተመለከተ ነው። እንግዲህ ግብርና ዘንድሮ የአነስተኛ አርሶ አደሮች የሰብል ሽፋን ከ17.5 ሚሊዮን ሄክታር ወደ 20.5 ሚሊዮን ሄክታር ማሳደግ ስለመቻሉም ጠቅሰዋል። በኩታ ገጠም እርሻ ወይም ደግሞ የክላስተር የአስተራረስ ዘዴ የሚባለው ማለት ነው እስካለፈው ዓመት ድረስ 8.7 ሚሊዮን ሄክታር መሬት በኩታ ገጠም መሸፈን መቻሉንም እንዲሁ ጠቅሰዋል። ዘንድሮ በኩታ ገጠም ወደ 11.8 ሚሊዮን ሄክታር ገደማም ማሳደግ ስለመቻሉ አንስተዋል። ሌላኛው ጠቅላይ ሚኒስትሩ ያነሱት በዚሁ በግብርናው ዘርፍ ውስጥ ስንዴን በተመለከተ ነው። በመኸር 4.2 ሚሊዮን ሄክታር በስንዴ መሸፈን መቻሉ እንዲሁ ጠቅሰዋል። በበጋ መስኖ 3.5 ሚሊዮን ሄክታር ታርሷል። በድምሩ በዚህ ዓመት ኢትዮጵያ ከ7.7 ሚሊዮን ሄክታር በላይ እንግዲህ በስንዴ ሰብል መሸፈኗን ነው የጠቀሱት። ከዚህም ውስጥ ከ300 ሚሊዮን ኩንታል ያላነሰ ምርት ይጠበቃልን ብለዋል። በዚህም ኢትዮጵያ ከአፍሪካ ቀዳሚ ወይም አንደኛ ስንዴ አምራች ሀገር መሆን ስለመቻሏም አብራርተዋል። ሌላኛው በግብርናው ዘርፍ ኢትዮጵያ ከፍተኛ የኢኮኖሚ አቅሟ አንደኛው ቡና እንደሆነ ይታወቃል። በለውጡ ማግስት 700 ሚሊዮን ዶላር ገደማ ነው ቡና ወደ ውጭ በመላክ ኢትዮጵያ ታገኝ የነበረው። ባለፈው ዓመት 1.4 ቢሊዮን ዶላር ቡና ነው እንግዲህ ወደ ውጭ መላክ የቻለችው። ባለፉት 8 ወራት ከ1.2 ቢሊዮን ዶላር በላይ ወደ ውጭ ተልኳል። ይህም እንግዲህ ምን ያክል ጭማሪ እንዳለው አሃዛዊ መረጃው በሚታይ መልኩ ይታያል ማለት ነው። ዘንድሮ 2 ቢሊዮን ዶላር ቡና ወደ ውጭ ለመላክም እቅድ ተይዟል። በቀሪ ወራት የተለያዩ ይህንን ለማሳካት የሚያስችሉ ስራዎችን ለመስራት እንደሚሰሩም ተጠቁሟል። ሌላኛው እንግዲህ ከታላቁ የኢትዮጵያ ህዳሴ ግድብ ቀጥሎ በጣም ትኩረት ይሰጠዋል ያሉት የማዳበሪያ ጉዳይ ነው። አሁን ላይ ኢትዮጵያ በየአመቱ 24 ሚሊዮን ኩንታል ማዳበሪያ ነው የሚያስፈልጋት። ይህንን ፍላጎት ለማሟላትም በየቀኑ 150 ሺህ ኩንታል ማዳበሪያ ወደ ሀገር ውስጥ እየተጓጓዘ ነው የሚገኘው። ማዳበሪያን በሚቀጥሉት 3 ዓመታት በሀገር ውስጥ ለማምረት ከ2.5 ቢሊዮን ዶላር እስከ 3 ቢሊዮን ዶላር ወጪን እንደሚጠይቅ በጥናት መለየቱንና በሚቀጥለው ዓመትም ይህንን ስራውን የመጀመር እቅድ ስለመያዙም ጠቅላይ ሚኒስትሩ አብራርተዋል። ኢንዱስትሪውን በተመለከተ ጠቅላይ ሚኒስትር አብይ አህመድ ባነሱት ማብራሪያ በኢንዱስትሪ ዘርፉ ላይ ያሉ ማነቆች በተለይም የውጭ ምንዛሪ፣ የኃይል አቅርቦትና ሌሎች ችግሮች የተለዩ ናቸው። እነዚህን ለመቅረፍም የተለያዩ ስራዎች እየተሰሩ ስለመሆናቸው አንስተዋል። በዚህም በኢንዱስትሪው የማምረት አቅም ከነበረበት 47% ወደ 61 በመቶ ማሳደግ ስለመቻሉ ነው ያነሱት። በዚህም ወደ 61 በመቶ ማሳደግ ስለመቻሉ ጠቅሷል። በዚህ ዓመት ከ55 በላይ አዳዲስ ፋብሪካዎች ወደ ስራ ገብተዋል ወይም ስራ ጀምረዋል። ከ120 በላይ ፋብሪካዎች ደግሞ አዲስ ፈቃድ ስለማውጣታቸውም አንስተዋል። ለኢንዱስትሪ ዋነኛ ማነቆ የነበረው የኃይል አቅርቦትም 50 በመቶ መጨመር መቻሉንም ጠቅሷል። በሀገር አቀፍ ደረጃ የኃይል አቅርቦት 47 በመቶ ስለመድረሱም በዚሁ ማብራሪያቸው ላይ አክለዋል። የአገልግሎት ዘርፍን በተመለከተ በተለይም የኢትዮጵያ አየር መንገድን አንስተዋል። በአውሮፕላን ቁጥር፣ በመዳረሻ ብዛት ኤርፖርቶችን አስመርቆ ስራ በማስጀመርና የበረራ አድማሱን በመጨመር እድገት እያመጣ ስለመሆኑም አብራርተዋል። የፋይናንስ ተቋማት ሰብሰብ ብለው አቅም ሊፈጥሩ እንደሚገባም ካነሱት ነጥብ ተጠቃሹ ነው ማለት እንችላለን።
የአገልግሎት አሰጣጥን በተመለከተ በተለይም ሁለት ዋና ስራዎች መከናወን እንዳሉባቸው ጠቅላይ ሚኒስትሩ አንስተዋል። አንደኛው በቀበሌ ደረጃ የተጀመሩ የለውጥ ስራዎችን እያንዳንዱ የቀበሌ አገልግሎት አሰጣጥ በቀበሌ ደረጃ አገልግሎትን ማግኘት የሚቻልባቸው ሁኔታዎች እንዲኖሩ የተሻለ አገልግሎት እንዲኖር በዚያ ደረጃ ማስቻል አንደኛው ነው ብለዋል። ሌላኛው መሶብ የተሰኘ አገልግሎት ሲሆን በሙከራ ደረጃ በሲቪል ሰርቪስና በፕላንና ልማት ሚኒስቴር በሲስተም ወይም ደግሞ ዲጂታል በሆነ መልኩ የሚጀመር አገልግሎት መሆኑን ጠቅሰዋል። ይህም በአንድ መስኮት ሁሉንም አገልግሎት ለመስጠት የሚያስችል ስለመሆኑም አብራርተዋል። ሌላኛው ያነሱት ነጥብ ቱሪዝምን በተመለከተ ነው። በዚህ ዓመት ከ80 በላይ ዓለም አቀፍ ጉባኤዎችንና ስብሰባዎችን ኢትዮጵያ አስተናግዳለች። ይህም እንግዲህ ኢትዮጵያ በተለይ የኮንፈረንስ ቱሪዝም ማዕከል እየሆነች ስለመምጣቷን አመላካች መሆኑን ጠቅሰዋል። ገቢን በተመለከተ ባለፉት 8 ወራት ከ580 ቢሊዮን ብር በላይ ገቢ ተሰብስቧል። ኢትዮጵያ ከጂዲፒ ወይም ደግሞ ከጠቅላላ ሀገራዊ ምርት ከ7 በመቶ ገቢ 7 በመቶ የሚሆን ገቢ ለማስገባት እቅድ መያዟን ጠቅሰዋል። እስካሁን ከ7 በመቶ ያነሰ ነው እየተሰበሰበ ያለው ብለዋል። መንግስት የተለያዩ ወጪዎች አሉበት። እነዚያን ወጪዎች በገቢዎች አብሮ ሚዛናቸውን እንዲጠብቁ የማስቻል ስራዎች እንደሚሰሩም ጠቁመዋል። በግብርና በኢንዱስትሪና በአገልግሎት ዘርፉ በጥቅሉ በድምሩ የታቀደው 8.4 በመቶ ከላይ የተዘረዘሩትን ዘርፎች ላይ የተለያዩ ብርቱ ስራዎችን በመስራት እድገቱን ለማስመዝገብ ይሰራል ብለዋል ጠቅላይ ሚኒስትር አብይ አህመድ በምክር ቤቱ ላይ በሰጡት ማብራሪያ። ለጊዜው ያሉኝ መረጃዎች እነዚህ ናቸው። አመሰግናለሁ። እናመሰግናለን ብሩክ። መልካም ጊዜ። እውነታው ይሄ ነውና መዋጥ ይኖርበታል። በአፍሪካ አንደኛዋ ስንዴ አምራች ኢትዮጵያ ናት። ዛሬ ማዳበሪያ 24 ሚሊዮን ኩንታል ገደማ የሚያስፈልገን ሲሆን በአንድ ቀን 150 ሺህ ኩንታል ማዳበሪያ ከወደብ እናጓጉዛለን። አሁን ሁለተኛው ህዳሴያችን የሆነው ማዳበሪያ ፋብሪካውን ከተቻለ በጆይንት ቬንቸር ከግሉ ሴክተር ጋር ከዚያም ከፍሎ ከተገኘ በፕራይቬት ኢንቨስትመንት ካልተቻለ ግን በመንግስት በራሱ የግድ የማዳበሪያ ፋብሪካ የኢትዮጵያን ፍላጎት ሊመልስ በሚችል መልኩ መፍጠር ይኖርብናል። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ወደ ሌሎች ዝርዝር ዘገባዎቻችን ደግሞ እንሻገራለን። በሲዳማ ክልል የህብረተሰቡን ማህበራዊና ኢኮኖሚያዊ እንቅስቃሴ የሚያቀላጥፉ 12 የመንገድ ድልድዮችን በዚህ ዓመት ለአገልግሎት ክፍት ለማድረግ እየተሰራ መሆኑን የክልሉ ርዕሰ መስተዳድር ደስታ ሌዳሞ ገለጹ። ርዕሰ መስተዳድሩ በክልሉ በ1 ቢሊዮን ብር የሚገነቡ የመንገድና የድልድይ ፕሮጀክቶችን አፈጻጸም ተመልክተዋል። አስረሳው ወገሼ ዝርዝር አለው። በሲዳማ ክልል የተለያዩ አካባቢዎችን በልማት ለማስተሳሰር የተለያዩ የገጠር መንገዶችና አገናኝ ድልድዮች እየተገነቡ ነው። በምስራቃዊ ሲዳማ ዞን አሮሬሳ ወረዳ የቀዲላ ቀበሌ ነዋሪዎችም በመንገድ ግንባታ ስራው ከተለያዩ ችግሮች ለመላቀቅ ተስፋ ሰንቀዋል። በድልድዩ ብቻ ሳይሆን በመንገዱ በጣም ነው የምንቸገረው። ከዚህ ደግሞ እቃ ጭነን ወደዚህ ነው ስንሰራው። አሁን ለኔ ምግብ ቤት አለኝ። ወደዚህ እቃ ነው የሚያጓጉዘው በሞተር። በዛኔ በጣም በችግር ነው የምንሄደው። ለነፍሳችን ራሱ እየፈራን ነው የምንሄደው። አሁን መንገድም እየተስተካከለ ነው፣ ድልድዩም እየተስተካከለ ነው። በጣም ደስታ እየተሰማን ያለው። በምስራቃዊ ሲዳማ ዞን የጨቤ ወረዳ ኦሶሌ ቀበሌ ነዋሪዎችም የመንገድ ስራው እንቅስቃሴያቸውን የሚያቀለል ስለመሆኑ ይገልጻሉ። ቀደም ሲል መንገድ ስላልነበረ እንደ ቡና ያሉ ምርቶችን ወደ ገበያ ለማቅረብ በኩንታል እስከ 300 ብር እንከፍል ነበር። አሁን ግን የተለያዩ አማራጭ መንገዶችን በመጠቀም ወጪ እንቀንሳለን። በሲዳማ ክልል በዚህ በጀት ዓመት በተለያዩ የመንገድ ስራ አማራጮች የተያዙ እቅዶችን ለማሳካት እየተሰራ መሆኑንም የክልሉ መንገድ ልማትና ትራንስፖርት ቢሮ ኃላፊ አቶ ታምሩ ታፊ ገልጸዋል። 8.9 ኪሎ ሜትሩ በግንባታ ደረጃ በገጠር መንገድ ሲሆን አስረክበን ለመውጣት ነው። 124.7 ኪሎ ሜትሩ የአፈር ስራ ብቻ ለመጀመር ነው። በገጠር መንገድ ደረጃ በዩራፕ ደረጃ ያለውን እናስረክባለን ብለን እየሰራን ያለ ነው። 136.34ቱንም ማለት ነው። በጥገና ደረጃ ያለውን እንደዚሁ 188ቱ ሙሉ ለሙሉ ለማስረከብ ነው ብለን እየሰራን ያለ ነውና ከማሽነሪ ጋር ያለው ነገር አሬንጅ አድርገን መፍታት ከቻል እንደዚሁ እንዳልኩ ለማስረከብ ነው የምንሰራው።
በክልሉ ከ1 ቢሊዮን ብር በላይ በሆነ ወጪ ከሚከናወነው የመንገድና ድልድዮች ስራ ውስጥ የማህበረሰቡን ኢኮኖሚያዊና ማህበራዊ እንቅስቃሴ የሚያቀላጥፉ በዚህ ዓመት ለአገልግሎት እንዲበቁ እየተሰራ መሆኑንም የፕሮጀክቶቹን አፈጻጸም የተመለከቱት የክልሉ ርዕሰ መስተዳደር ደስታ ሌዳሞ ተናግረዋል። 12 ድልድዮችን ይዘን እየሰራን ነው። 12 ድልድይ ሲባል አንደኛ ትናንሽ አይደሉም፣ ያያችሁት አይነት ግዙፍ ነው። በቁጥር ትንሽ ሊመስል ይችላል። በበጀትም ቢሆን ወደ 360 ሚሊዮን የፈጁ ናቸው እነዚህ ድልድዮች። እነዚህ ድልድዮች አሁን በምናየው ሁኔታ ኦልሞስት ተጠናቀዋል። ከ80 እስከ 100% ላይ ነው የሚገኙት። በቀሪው ጊዜ በዚህ በጀት ዓመት ሙሉ ስራቸው ተጠናቆ ለአገልግሎት ዝግጁ ይሆናሉ። ከዛ ጋር የሚያገናኙ መንገዶችንም የመጠገንና ለአገልግሎት ዝግጁ የማድረግ ስራ አብሮ እየተሰራ ነው ያለው። አሁን በክልሉ የሚገነቡ የመንገድ ፕሮጀክቶች የክልሉን ሕዝብ በማስተሳሰር ፍትሐዊ ተጠቃሚነትን እንደሚያረጋግጡም ተጠቁመዋል። ዜና ኢትዮጵያ እንደቀጠለ ነው ተመልካቾቻችን። አሁን ደግሞ በአዲስ ቀን የሀገር ጉዳይ ወደ ተዳሰሱ ጉዳዮች ነው የምንሻገረው። ዘመናትን በመሻገር ዛሬም ኢትዮጵያውያን በጽናት እንዲቆሙ ያስቻላቸው አብሮነታቸው የማህበራዊ እሴቶች መገለጫ ነው። የማህበራዊ እሴት ደግሞ ችግሮቻቸውንና ልዩነቶቻቸውን በመረዳዳት በመፍታት እንዲያልፉ አስችሏቸዋል። ወቅቱ የረመዳንና የአብይ ጾም በክርስትናና በእስልምና እምነት ተከታዮች ዘንድ የሚከወንበት ነው። ባልደረባችን ነጻነት ፍቅሩ ይህንኑ መነሻ አድርጋ ተከታዩን ዘገባ አሰናድታለች። በሰው ልጆች ማህበራዊ መስተጋብር ውስጥ የተለያየ ማንነትና አስተሳሰብን አጣምሮ እርስ በርስ በመከባበር ለመኖር የሚያስችል አብሮነት በኢትዮጵያውያን ዘንድ ጸንቶ የኖረ ነው። የሰዎች እርስ በርስ መረዳዳት፣ መተሳሰብና መተዛዘን ደግሞ ዘመናትን ከተሻገሩ ከኢትዮጵያውያን ማህበራዊ እሴቶች መካከል ናቸው። ኢትዮጵያዊ እሴታችን ሊቀጥል የሚገባው አንዱ ይሄ መተጋገዝ መደጋገፍ ስለሆነ በዚህ ደግሞ ምን ኮራበት እሴታችን ነውና ይህንን እሴት ጠብቀን ይዘን ለመጪው ትውልድ ማስተላለፍ ይኖርብናል የሚል እምነት አለኝ። ኢትዮጵያውያን ትላንትን ያለፉበት ዛሬን የኖሩበት ሚስጥር በደስታቸው ያጸኑት አብሮነት፣ በችግሮቻቸው ያቆዩት መረዳዳትና መተሳሰብ ነው። ከመካ በኋላ ሁለተኛዋ እስልምናን ተቀበላ ያስተናገደች ሀገር ናት። ከአብሮነት ጋር በተያያዘ እኛ እንደ ምሳሌ የምንጠቀስ ነው። ወቅቱ በክርስትና እምነት ተከታዮች ዘንድ የአብይ ጾም፣ በእስልምና እምነት ተከታዮች ደግሞ በተለየ መንገድ የሚከወነው የረመዳን ወር ነው። መረዳዳትና መተዛዘን ብሎም አብሮነት ከመቼውም ጊዜ በላይ የሚጎለብትበት በምንጾምና በምንጸልይ ጊዜ ሁልጊዜም ማሰብ ያለብን መርሳት የሌለብን እኛ ከመጾማችን በኋላ በዋናነት ማሰብ ያለብን ድሃዎች እንዳሉ ማወቅና መረዳት አለብን። ያንን አስበን ለነዛ ለድሃዎች ልንበላ ከነበረው ከቁርሳችን ከምሳችን ቀንሰን ለተራቡ ሰዎች ማብላት፣ ለተራቡ ሰዎች ማጠጣት፣ ለተራቡ ሰዎች መስጠት ከኛ ይጠበቃል። ነብዩ ሰለላሁ ዐለይሂ ወሰለም ወገኖችን እንድንረዳ ጥሩ ነገር እንድንሰራ ይመክሩናል። ከነዚህም ከሳቸው ንግግር ውስጥ ምን ይላል? መን ባተ ሸብዓነን ወላሂ ላ ዩእሚን ወላሂ ላ ዩእሚን ወላሂ ላ ዩእሚን ብሎ ሶስቴ እንደ መሐላ ተናገሩ። አማኝ አይደለም፣ አማኝ አይደለም፣ አማኝ አይደለም። ማን ነው አማኝ ያልሆነው ሲሉት ጎረቤቱ ተርቦ እያደረ እሱ ሆዱ ሞልቶ ወይም ጠግቦ ያደረሰው በእኔ አማኝ አይደለም ይላል። ስለዚህ ይህ ማለት ምን ጊዜም በረመዳንም ሆነ ከረመዳን ውጪም ወገኖቻችን፣ ጎረቤቶቻችን እና ማህበረሰቦቻችን እንድንረዳ በጣም የሚገፋፋና የሚያነሳሳ እስልምና ሃይማኖትም የሚያዝበት የእስልምና ሃይማኖት ተግባር ነው። ዘላቂ ሰላምን ለማምጣት ትልቁን ሚና የሚጫወተው አብሮነት በኢትዮጵያውያን ዘንድም ያለው ይህ መልካም ማህበራዊ እሴት ለትውልድ መሻገር እንዳለበት ተመላክቷል። በኢቲቪ አዲስ ቀን የሀገር ጉዳይ ላይ ማብራሪያ የሰጡት የእስልምና ሃይማኖት መምህር ኡስታዝ መሐመድ አደም ሁሉም አማኝ የጾምን ዓላማ ተረድሮ ምንጊዜም ለሌሎች ማዘንና የመረዳዳት ተግባርን ማጠናከር ይገባዋል ብለዋል። መምህር መሐመድ አደም እንደሚሉት ሰዎች በጾም ወቅትም ሆነ በሌላው ጊዜ ሃይማኖታዊ እሴቶችንና ማህበራዊ ግንኙነትን ከሚሸረሽሩ ተግባራት መቆጠብ አለባቸው። ኮሪደርን በሚመለከት ዋና ሀሳቤው ለልጆቻችን መልካም ሀገር መልካም ከተማን ጥሎ መሄድ ነው። ልጆቻችን ሌላ ናፋቂ ሳይሆኑ በሀገራቸው
የተሻለ ከባቢ ኖሯቸው እንዲኖሩ ለማስቻል ነው። አዲስ አበባ ከተማ ውስጥ ህጋዊ ማስረጃ ኖሮት ወይ መሬት ወይ ካሳ ሳይከፈል የተነሳ አንድ ሰው እኔ እስከማውቀው የለም። አንድ ሰው ከ17 ቢሊዮን ብር በላይ ካሳ ተከፍሏል። ማላዘን የሚፈልጉ ሰዎች ሊያላዝኑ ይችላሉ። ከኛ በላይ ግን ለኢትዮጵያ ድሃ ሊቆረቆሩ አይችሉም። እኛ ድሃ አደጎች ነን። የተነሳንበትን ህዝብ ልንጨፈልቀው አንችልም። ዜና ኢትዮጵያ ቀጥሏል። ካፍታ በኋላ እንመለስበታለን። ወዳልነው ጉዳይ ደግሞ እናልፋለን። ፎቶግራፍ ታሪክንና አሁናዊ ሁኔታን ሰንዶ ማስቀመጥ ከሚቻልባቸው መንገዶች ውስጥ አንዱ ነው። የዛሬ ባለ ታሪካችንም በፎቶግራፍ እውቀቷ ኢትዮጵያን ለዓለም አቀፍ ማህበረሰብ እያስተዋወቀች ትገኛለች። ኢትዮጵያን በፎቶ ማስተዋወቅ ዓለም አቀፉ ማህበረሰብ ስለ ኢትዮጵያ ያለውን እሳቤ እንዲያስተካክል የሚያደርግ ስለመሆኑም ነው የምትገልጸው። ባለ ታሪካችንን ባልደረባችን ሜሮን በረዳ እናግራታለች። ከራስ አንደበት እንከታተል። ስሜ ኢየሩሳሌም አዱኛ ይባላል። የተወለድኩት እዚሁ አዲስ አበባ ኢትዮጵያ ውስጥ ነው። የምሰራው ስራ ፎቶግራፊ ነው። ፋሽን ዲዛይንም በጎን እሰራለሁ። ፎቶግራፊ የጀመርኩት ኮሌጅ ውስጥ ነው። ኮሌጅ ድንገት አንድ ጓደኛዬ የፎቶግራፊ ክላስ ውስጥ ጀስት ፍሪ ስለሆንኩኝ ነይስቲ ግቢ ምናምን ብሎ ገባሁኝ። ከዛ በኋላ አስተማሪው የሆኑ ጥያቄዎችን ሲጠይቅ እኔ መለስኩለት እና በጣም ውድ የሆነ ክላስ ነው። እኔን ግን ላይክ በነፃ መተሽ ለ3 ወር ተማሪ ብሎ ፈቀደልኝ። በዛን ጊዜ ውጪ ነበር የምማረው፣ ኮሌጅ ማለት ነው። አርኪቴክቸር ነበር የምማረው። ከዛ የራሴን ካሜራ ገዝቼ እንደ ሆቢ ዝም ብዬ ጀመርኩኝ። ከተወሰነ ጊዜ በኋላ መማረው ትምህርት ወደፊት እንደማልጠቀምበት ሲገባኝ አቆምኩት። ወደ ኢትዮጵያ ተመለስኩኝ። ኢትዮጵያ ስመለስ አዲስ አበባ ውስጥ ያሉ ፎቶግራፈሮች ህብረት ነበረ። እነሱን ተቀላቅዬ ፎቶግራፊ ጀርኒ ከነሱ ጋር ነው የጀመረው። ከዛም በኋላ እኔ የውጪ ጋለሪ ሳይን አደረገኝ። ከነሱ ጋር ብዙ አመት ሰራሁኝ። ኤግዚቢሽን አዘጋጀን። አንዳንድ ውድድሮችን ሞክር ነበረ። የአሜሪካ ኤምባሲ ውድድር ነበር፣ እሱን ተወዳደርኩኝ። ሁለተኛ ወጣው። የኒውዮርክ ታይምስም ውድድር ነበር። በዛም አጋጣሚ ብዙ ኤክስፖዠር አገኘው ማለት ነው። በዛን ጊዜ ብዙ ሀገሮች ኤግዚቢሽን አደረኩኝ። ሞር እኔ አክሴፕታንስ ያገኘሁት ከሀገር ውጪ ነበረ። ራሴ ሄጄ ያሳየሁት ኒውዮርክ ብቻ ነው። ሌሎቹን ጋለሪው ነው እየወሰደ የሚያሳየው። የኔ ዋና የፎቶግራፊ አላማ የነበረው ፎቶግራፊ ያስተማሩን መጀመሪያ አስተማሪዎች ፎቶ ጆርናሊስቶች ናቸው እና ኢትዮጵያን እስቲ ጉግል አድርጓትና ምንድነው ስለ ኢትዮጵያ የሚታየው አሉ። ጉግል ስናረግ የድርቅ ፎቶ ብቻ ነው የሚታየው፣ የ1970ዎቹ ምናምን ማለት ነው። እና የራሳችሁን ስቶሪ የራሳችሁ መናገር አለባችሁ ብለውን ላይክ በዚህ ተነሳሽነት ነው ፎቶግራፊ የጀመርኩት። የሀገሬን ጥሩ ሳይድ ለማሳየት ነው ሁሌም ፍላጎቴ። እነሱም አይገስ በጣም ተቀብለውታል። ከለርፉል ነው፣ በጣም ነው ደስ የሚለው ያሉና ደስ ይላቸዋል። አይ ሆፕ የሆነ ቫልዩ አዳርጋለሁ ብዬ አስባለሁ። ወጣቶችንም ፎቶግራፊ አስተምራለሁ አንዳንዴ። ከዚህም በኋላ በነፃ ለመስጠት ፈቃደኛ ነኝ። ዜና ኢትዮጵያ በዝርዝር ወደሚመለከተው ዓለም አቀፍ ጉዳይ ደግሞ እናልፋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከዩክሬን ጋር የማዕድንና የተፈጥሮ ሀብት ስምምነት እንደምትፈራረም አስታወቁ። አለምነህ ዋሴ ዝርዝር አለው። ራሽያና ዩክሬንን በተመለከተ በጣም ጥሩ ስራ እየሰራን ነው አሉ ትራምፕ ሲናገሩ።
ከዚህም አንዱ በጣም በቅርቡ የሬር እርዝ ማዕድናት ስምምነትን ከዩክሬን ጋር መፈራረም ነው ብለዋል በአንድ የዋይት ሃውስ ስነ ስርዓት ላይ። ሬር እርዝ የሚባሉት 17 አይነት ማዕድናት ሲሆንም በአሁኑ ጊዜ የኢኮኖሚና የጦር ቴክኖሎጂ እመርታ ለማድረግ እነዚህ ቁልፍ ግብዓት የሆኑ ማዕድናት ናቸው። ትራምፕ ከዚህም በተጨማሪ ባለፈው ከፕሬዚዳንት ዘለንስኪ ጋር ባደረጉት የ1 ሰዓት የስልክ ውይይት ወቅት ከአውሮፓ ትልቁ የሆነውን የዛፖሪዥያ የኒውክሌር ኃይል ማመንጫ ጣቢያን ጨምሮ የሀገሪቱን ጠቅላላ የኒውክሌር ማብላያ ጣቢያዎች አሜሪካ በባለቤትነት ተረክባ እንድታስተዳድረው ሐሳብ አቅርበው ነበረ። ዘለንስኪ በምላሻቸው በራሽያ እጅ በሚገኘው የዛፖሪዥያ የኒውክሌር ኃይል ተቋም ላይ ለመደራደር ሕጋዊነት እንደሌላቸው አመልክተዋል። ልንወያይበት አንችልም ብለዋል ኖርዌይ ኦስሎ ውስጥ በሰጡት ጋዜጣዊ መግለጫ ትናንት። ሲቀጥሉም አሁን በሥራ ላይ የሚገኙ 15 የኒውክሌር ኃይል ተቋማት አሉን፣ እነዚህ ደግሞ ሁሉም የሀገሪቱ ንብረቶች ናቸው ብለዋል። ዘለንስኪ በኦስሎ ጉብኝታቸው ትናንት ከኖርዌይ ጠቅላይ ሚኒስትር ዮናስ ጋር ስቶር ጋር ተነጋግረዋል። በሌላ ዜና ዘለንስኪ ራሽያና ዩክሬን የኃይል ተቋማት ላይ ጥቃት ላለማድረስ የደረሱትን የተኩስ አቁም ስምምነት በተመለከተ ያለውን ለውጥ ለመገምገም የዩክሬንና የአሜሪካ ባለሥልጣኖች በዛሬው ዕለት ሳዑዲ አረቢያ ውስጥ ተገናኝተው እንደሚነጋገሩ ገልጸዋል። የራሽያ ቤተ መንግሥት ክሬምሊንም በዚሁ ቀን የራሽያ ባለሥልጣናት ከአሜሪካ አቻዎቻቸው ጋር በሳዑዲ አረቢያ ተገናኝተው እንደሚወያዩ አስታውቋል። በተያያዘ ዜና ከመላው አውሮፓና ውጪ የተውጣጡ ከ30 በላይ ሀገራት ከፍተኛ የጦር መኮንኖች ዩክሬን ውስጥ ተኩስ አቁም በሚደረስበት ጊዜ ስለሚሰማራው የሰላም አስከባሪ ኃይል ጥንቅርና ይዘት ለመነጋገር ትናንት ለንደን ውስጥ ስብሰባ ተቀምጠው ነበር። የስብሰባው አጋፋሪ እንግሊዙ ጠቅላይ ሚኒስትር ኬር ስታርመር ጦርነቱን የሚያቆም የሰላም ስምምነት ይደረስ ወይም አይደረስ በውል እንደማያውቁ ገልጸው፣ ነገር ግን በእንግሊዝና በፈረንሳይ የሚመራ የፈቃደኞች ጥምረት የተባለው የሰላም ማስከባሪ ኃይል ዕቅዳቸው ወደ ተግባራዊነት እየተሸጋገረ መሆኑን አመልክተዋል። ስታርመር የሩሲያ ፕሬዚደንት ቭላዲሚር ፑቲን የሚደረሰውን የሰላም ስምምነት ቢጥሱ የከፋና የከበደ መዘዝ እንደሚያጋጥማቸው ዝተዋል። ይሁንና ስታርመር እግረኛ ወታደሮቻቸውን ወደ ዩክሬን እንደሚያዘምቱ የሰጡትን መግለጫ አሁን አልደገሙትም ብለዋል የዜና ምንጮች። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን በወገናቸው በሰጡት መግለጫ ፈቃደኛ የጥምረቱ አባል ሀገራት መሪዎች በዚህ ሳምንት እንደሚገናኙ አስታውቀዋል። የፊታችን ሐሙስ ማክሮን እንደ እንግሊዙ ስታርመር ሁሉ ወታደሮቻቸውን ወደ ዩክሬን ለማዝመት ቃል እየሰጡ ሲሆን የፊታችን ሐሙስ የጥምረቱ አባል ሀገራት መሪዎች ስብሰባ የሚደረሰውን ማንኛውንም ተኩስ አቁም ዘላቂ መሆኑን ለማረጋገጥ የሚያስችሉ ነገሮች ላይ አድምቶ ይነጋገራል ብለዋል። ይህ በእንዲህ እንዳለ ሁለቱ ተፋላሚ ሀገራት ራሽያና ዩክሬን አንዱ በሌላው ላይ የሚያደርሰውን ድንበር ተሻጋሪ ጥቃት ጋባ ለማድረጋቸው ይዘገባል። ዩክሬን ሮብ ሌሊት ለሐሙስ አጥቢያ 700 ኪሎ ሜትር ራሽያ ግዛት ውስጥ ጠልቆ በገባ የሰው አልቦች ጥቃት ኤንግልስ ተብሎ የሚታወቀውን የስትራቴጂክ ቦምብ ጣይ አውሮፕላኖች የጦር ሰፈር ላይ ጥቃት ማድረሷን የዩክሬንና የራሽያ ባለሥልጣኖች ገልጸዋል። የዜና ምንጮች በድረ ገጾቻቸው ላይ የለቀቋቸው የቪዲዮ ምስሎች እንደሚያሳዩት ከጦር ሰፈሩ የተነሳ የእሳት ገዋና የሚድሞለሞል ጭስ በጦር ሰፈሩ ዙሪያ ያሉ መኖሪያ ቀዮች ላይ ጉዳት ሲያደርስ ያሳያል። ከሶቪየት ዘመን ጀምሮ ኤንግልስ ቱፖሎቭ ቱ-160 የተሰኙም ኒውክሌር ተሸካሚ ሩቅ ተጓዥ ቦምብ ጣይ የጦር አውሮፕላኖች ጦር ሰፈር ነው። የራሽያ ኃይሎች በወገናቸው ትናንት ምሽት የወደብ ከተማዋን ኦዴሳ ላይ የገዘፈ የሰው አልባ ውርጅብኝ ፈጽመዋል። የኦዴሳ አገረ ገዢ እንዳሉት ከሆነ ጥቃቱም አንድ ሰማይ ጠቀስ ሕንፃንና የንግድ ማዕከላት ላይ ጉዳት ያደረሰ ሲሆን 3 ሰዎችንም አቁስሏል። አክለውም ጥቃቱ ያገኛቸው 3 ስፍራዎች ላይ እሳት መነሳቱንና የከተማዋ 3 ክፍለ ከተሞች የኤሌክትሪክ ኃይል እንደተቋረጠባቸው ጠቅሰዋል።
የውጭ ምንዛሪና ዓለም አቀፍ ግብይት መረጃን ደግሞ ከተከታዩ ተንቀሳቃሽ ምስል እናጋራችሁ። ወደ ስፖርት ዘገባችን ደግሞ እናልፋለን። ዚምባብዌዊቷ ክሪስቲ ኮቨንትሪ የዓለም አቀፍ ኦሎምፒክ ኮሚቴ ፕሬዝዳንት በመሆን የመጀመሪያዋ አፍሪካዊት ሆኑ። ተመራጯ ፕሬዝዳንት የኔ መመረጥ የሚኖረው ትርጉም ብዙ ነው ሲሉ ተናግረዋል። ዮሴፍ ሹምዬ ዝርዝር አለው። As elected as the 10th president of the International Olympic Committee, Mrs. Kirsty Coventry. የዓለም አቀፉ ኦሎምፒክ ኮሚቴ ፕሬዝዳንት ምርጫ ትናንት ሲደረግ ክርስቲ ኮቨንትሪ የመጀመሪያው አፍሪካዊት ተመራጭ ሆነዋል። የ41 ዓመቷ ዚምባብዌያዊት ኃላፊነቱ የተሰጣቸው ብቸኛዋ ሴትም ናቸው። ለፕሬዝዳንትነት 7 ተፎካካሪዎች ሲቀርቡ 144ኛው የዓለም አቀፉ ኦሎምፒክ ኮሚቴ ጉባኤ ለክርስቲ ኮቨንትሪ 49 ድምፅ ሰጥቷል። ጠንካራ ተፎካካሪ እንደሚሆኑ ሲጠበቁ የነበሩት ሁዋን አንቶኒዮ ሳማራንች 28፣ ሰባስቲያን ኮ ደግሞ 8 ድምፆችን አግኝተዋል። የቀድሞዋ የውሃ ዋና ተወዳዳሪ በኦሎምፒክ መድረክ 2 የወርቅ ጨምሮ ዚምባብዌ ካሏት 8 ሜዳሊያዎች 7ቱ በእሳቸው ስም የተመዘገቡ ናቸው። ከቀጣዩ ሰኔ ወር ጀምሮ ደግሞ 10ኛው የዓለም አቀፉ ኦሎምፒክ ኮሚቴ ፕሬዝዳንት በመሆን የ8 ዓመታት የሥራ ዘመናቸውን ይጀምራሉ። ይህ በጣም ትልቅ ታሪክ ነው። በልጅነቴ እዚህ መድረስ እንደምችል አላስብም ነበር። ተቋሙን በሚገባ በመምራት ሁላችሁም እንድትኮሩብኝ አደርጋለሁ። ለሰጣችሁኝ ድምጽም ከልቤ አመሰግናለሁ። በጋራ ጥሩ ነገር እንደምንሰራም አምናለሁ። ተፎካካሪዎቼንም አመሰግናለሁ። በጣም ጠንካራ ነበራችሁ። ለሁሉም ነገር አመሰግናለሁ። የኔ መመረጥ ትርጉሙ ብዙ ነው ሲሉም ተደምጠዋል። የኔ መመረጥ በጣም ትልቅ ትርጉም አለው። ለሁሉም ክፍት የሆነና ብዙሃነትን የሚያስተናግድ ተቋም መገንባቱን በትክክል ያስረዳል። በሚቀጥሉት 8 ዓመታትም በዚሁ መንገድ እንዲቀጥል እናደርጋለን። ከኔ በፊት ለኃላፊነቱ የሚመጥኑ ጠንካራ ሴቶች ነበሩ። የነሱ ጽናት ለኔ ብርታት ነበር ሲሉም አክለዋል። ለኃላፊነቱ ተፎካካሪ ከነበሩት መካከል የዓለም አትሌቲክስ ፕሬዝዳንቱ ሰባስቲያን ኮም አሸናፊዋን እንኳን ደስ አለሽ ለማለት አልዘገዩም። ለተመራጯ ፕሬዝዳንት በጣም ደስ ብሎኛል። ተቋሙን በአትሌቲክሱ ያለፈ ሰው ቢመራው የተሻለ እንደሚሆን ስናወራ ነበር። የሆነውም ይኸው ነው። እንኳን ደስ አለሽ ብያታለሁ። የሚጠብቃት ኃላፊነት ከባድ ቢሆንም አትሌቶች ከጎኗ እንደሚቆሙ ግን እርግጠኛ ነኝ። ክርስቲ ኮቨንትሪ ኃላፊነታቸውን ተረክበው በይፋ ስራ የሚጀምሩት የፊታችን ሰኔ ወር ላይ ነው። የዓለም አቀፉ ኦሎምፒክ ኮሚቴን ላለፉት 12 ዓመታት የመሩት ተሰናባቹ ቶማስ ባህ ታዲያ ተመራጯን እንኳን ደስ ያለሽ ካሉ በኋላም የተሳካ ሽግግር ለማድረግ በቀራቸው 3 ወራት አብሮ ለመስራት ግብዣ ቀርባለሁ ብለዋል። በሚቀረኝ የ3 ወራት የሥራ ጊዜ የተሳካ ርክክብ ለማድረግ አብረን እንድንሰራ ግብዣ ቀርብላታለሁ። ለዚህ ሁሉንም ነገር አዘጋጅተናል። ከፕሬዝዳንቱ የሚጠበቀው ግብዣችንን ተቀብለው መምጣት ብቻ ነው። የፖለቲካ ውጥረት ስፖርት ውስጥ እየፈጠረ ያለውን ጫና መልክ ማስያዝ ከፕሬዝዳንቷ ቁልፍ ኃላፊነቶች መካከል እንደሚሆንም ይነሳል። ራሽያ ወደ ታላቁ መድረክ የምትመለስበት ሁኔታ ላይ እልባት መስጠት፣ እንዲሁም በሎስ አንጀለስ ኦሎምፒክ ዙሪያ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በቅርበት መስራትም ይጠበቅባቸዋል። የጾታ ተገቢነት ጉዳዮች፣ የአየር ንብረት ለውጥና የአበረታች ቅመሞች ጉዳይም እንዲሁ ለአዲስቷ ፕሬዝዳንት ክርስቲ ኮቨንትሪ ፈተናዎች እንደሚሆኑ ይጠበቃል። ፕሬዝዳንቷም ከሁሉም ባለድርሻና ትላንት ተፎካካሪዎቿ ከነበሩት ጋር ሳይቀር በጋራ ሰርተን የተሻለ ነገን እንፈጥራለን ብለዋል። እኩለ ቀን 6 ሰዓት ላይ የጀመረው ዜና ኢትዮጵያ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ከእናንተ ጋር ቆይታ አድርጓል። ከሀገር ውስጥም ከውጭም የተለያዩ ጉዳዮችን ዳሰናል። በቆይታችን
ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ተመልካቾቻችን መታሰቢያ ደረጀና ማህሌት ታደለ ከዳይሬክተራችን ግዳይና ከመላው የስቱዲዮ ባለሙያዎች ጋር በመሆን ቆይታ አድርገናል። ጥሩ ቀን ይሁንላችሁ። በሰላም ዋሉ።